የዕለቱን ዜናዎች ከምናሰማበት ሰዓት ላይ ደርሰናል። አብራችሁን ቆዩ። በከፋ ዞን በገዛ እናቱ ማሳ ውስጥ የተጣለው ጨቅላ አስከሬን በውሻ ተበልቶ ተገኘ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ፈረጁ። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዜድቲኢ ሰራተኞችን አግተው መውሰዳቸው ተነገረ። ለዕለቱ ያጠናቀርናቸው አበይት ጉዳዮቻችን ናቸው። እስከ ዜናዎቻችን ፍጻሜ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። በከፋ ዞን በገዛ እናቱ ማሳ ውስጥ የተጣለው ጨቅላ አስከሬን በውሻ ተበልቶ ተገኘ። በደቡብ ምዕራብ ኢትዮጵያ ክልል ከፋ ዞን ሳይለም ወረዳ የወለደችውን ጨቅላ ህፃን ማሳ ውስጥ በመጣል ለሞትና ለአካል ጉዳት የዳረገች እናት በፖሊስ ቁጥጥር ስር መዋሏ ተገለጠ። ድርጊቱ የተፈጸመው በጋዎ ጋኒቲ ቀበሌ ሲሆን ተከሳሽ በድብቅ የወለደችውን ህፃን በጨርቅ ጠቅልላ ማሳ ውስጥ መጣሏም ተረጋግጧል። ወንጀሉ የታወቀው የአካባቢው ነዋሪዎች የጨቅላ ህፃኑን አስከሬን ውሻ ሲጎትተው በመመልከታቸው ነው። ነዋሪዎቹም በድንጋጤ ከውሻው አፍ በማስጣል ወዲያውኑ ለፖሊስ ሪፖርት ማድረጋቸውን የክልሉ ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ገልጸዋል። ፖሊስ ባደረገው ማጣራት ህፃኑ ማሳ ውስጥ ከተጣለ ከ5 ቀናት በኋላ ከወገብ በታች ያለው አካሉ በውሻ መበላቱን አረጋግጧል። ተከሳሽም ድርጊቱን መፈጸሟን ያመነች ሲሆን ለዚህም እንደ ምክንያት ያቀረበችው እርግዝናው ከትዳር ውጭ በመሆኑ ከቤተሰቦቿ ለመደበቅ ፈልጋ እንደነበር ነው። በመጨረሻም የህፃኑ አስከሬን በክብር እንዲቀበር የተደረገ ሲሆን በአሁኑ ወቅት የተከሳሽ ምርመራ መዝገብ እየተጠናቀቀ ይገኛል። ፖሊስ ምርመራውን እንደጨረሰ መዝገቡን ለአቃቤ ህግ በመላክ በግለሰቧ ላይ ተገቢው የህግ ክስ እንደሚመሰረትባት አስታውቋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ፈረጁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ብለዋል። ሰኞ ጥር 4 2018 ዓ.ም የተላለፈው ቃለ ምልልስ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለምን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ብለዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገውን ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው ሲሉም ከሰዋል። ፕሬዝዳንቱ ለጉዳዩ እውቅና መስጠት የማይገባም ሲሉም አጣጥለዋል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ህዝቦች ላይ ነው። ከፕሪቶሪያው ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት አውጇል። በትግራይ፣ በአማራ፣ በኦሮሚያና በሶማሊያ ተመሳሳይ ጦርነትን ታውጇል ብለዋል። አክለውም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉ ያሉት ሌሎች ናቸው ሲሉም ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ የከሰረ ፈሪና ስግብግብ ነው በማለትም ገልጸዋል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን እና ሌሎችም የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። ማነው ድሮኖችን እያመጣ ያለው? ከውጭ እነዚህን ሁሉ መሳሪያዎች እየገዛ ያለው ማን ነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘቡ ከየት ነው እየመጣ ያለው ሲሉም ፕሬዝዳንቱ ተናግረዋል። ቃለ ምልልሱን ላደረጉላቸው ጋዜጠኞችም ጊዜያቸውን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስም የለበትም ብለዋል። ፕሬዝዳንቱ አክለውም ጦርነት ከተከፈተብን ግን ማንም መብታችንን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛቸው መጋበዝ የለብንም ብለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱ ባሻገር የጦርነት ስጋት ሲስተጋባ ቆይቷል። በተለይም ከፕሪቶሪያው ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከብሔራዊ ቴሌቪዥን ጣቢያ ጋር በሚያደርጉት ቃለ ምልልስ እንዲሁም የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽሁፎች ገዢው ፓርቲ ብልጽግናን ሲሸነቁጡ የመጀመሪያቸው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንቱ በዋናነት ከግብጽና ከሳውዲ አረቢያ ጋር ያላቸውን ትስስር አጠናክረዋል። ከግብጽና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና ሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብለዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብጽና ሳውዲ አረቢያ ያላቸው ሚና የጎላ መሆን አለበት ሲሉም አክለዋል። የባህር ዳርቻና የአየር ክልልን ሀያላን እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ብለዋል ፕሬዝዳንቱ። የአሜሪካን የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበት ጠቁመዋል። ይህም የሁለትዮሽ ጉዳዮችን ብቻ የተመለከተ መሆን የለበትም፣ ስለ ቀጠናዊ ጉዳዮች ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን ብለዋል። ቅድሚያ መስጠት ያለብን ለእኛው ጉዳዮች ነው ሲሉም አክለዋል። ስለ ሱዳን የእርስ በርስ ጦርነትም አስተያየታቸውን የሰጡት ፕሬዝዳንት ኢሳያስ አፈወርቂ
ሱዳንን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኢትዮጵያ፣ ኤርትራ እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት ነው በማለት ተናግረዋል። የሱዳን ጦር ሊመሰገንና ሊደገፍ ይገባዋል ሲሉም እንደ ደቡብ ሱዳን ያለ ዕጣ ፈንታ ሱዳን እንዳይገጥማት መጠንቀቅ እንደሚያስፈልግም ገልጸዋል። ግብጽ የሱዳንን የእርስ በርስ ጦርነት ለማስቆም የጀመረችው የጎረቤት ሀገራት ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡን ጠቅሰዋል። የሱዳን ጦር ሊደገፍ ይገባል፣ ገዳዳሪዎቹ ላደረሱት ሞት እና ቀውስ ተጠያቂ መሆን አለባቸው። የሱዳንን ሰላምና መረጋጋት እንዲሁም እድገት መረጋገጥ የሁላችንም ፍላጎት ነው። ለሱዳናውያን ብለን ብቻ ሳይሆን ለህሊናችን ስንል የምናደርገው ነው በማለትም አክለዋል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነትም አጠናክረዋል። በሁለት ወራት ውስጥ ወደ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸውም አይዘነጋም። በተለይ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክር ፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችል ተንታኞች ጠቁመዋል። ፕሬዝዳንት ኢሳያስ አፈወርቂ ከሱዳን ጦር ኃይሎች አዛዥ ጄኔራል አብደል ፋታህ አልቡርሃን በተደረገ ግብዣም ወደ ሱዳን አቅንተዋል። በጄኔራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጄኔራል አልቡርሃን በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን ይቃወማሉ። እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤሚሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያትም ደስተኛ አይደሉም። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ፕሬዝዳንት ኢሳያስ አፈወርቂ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አብደል ፋታህ አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወቃል። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዜድቲኢ ሰራተኞችን አግተው መውሰዳቸው ተነገረ። ባለፈው ሳምንት በተለያዩ ቀናት በታጣቂዎቹ የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁም ተገልጿል። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 2018 ዓ.ም ቂልጡ ካራ ከተባለ ወረዳ ውስጥ የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩ የመንግስታዊ ቴሌኮም ተቋምና የቻይናው ኩባንያ ባልደረቦች ላይ ነው። በእገታው ከተያዙት ውስጥ 5ቱ የዜድቲኢ ባልደረቦች ሲሆኑ 2ቱ ደግሞ የኢትዮ ቴሌኮም ሰራተኞች መሆናቸው ታውቋል። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የኢትዮ ቴሌኮም ምንጭ ለቢቢሲ አረጋግጠዋል። አርብ ረፋድ 4 ሰዓት ላይ በስራ ላይ እያሉ ነው የታገቱት። ሰራተኞቹ እቃዎቻቸውን እና መኪናቸውን ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉ ምንጩ ተናግረዋል። በተጨማሪም በቀጣዩ ቀን ቅዳሜ ጥር 2 2018 ዓ.ም ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ዲርመጂ ወረዳ ውስጥ በታጣቂዎች መውሰዳቸውን ገልጸዋል። ከአጋቾቹ መካከል የተወሰኑት የተያዙትን 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ዜድቲኢን መጠየቃቸውም ተነግሯል። በቅዳሜው እገታ በታጣቂዎቹ ከተያዙት 4 የቴሌኮም ኩባንያዎቹ ሰራተኞች መካከል 3ቱ የዜድቲኢ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ መሆኑም ታውቋል። የቂልጡ ካራ ወረዳ ያሉት ሁሉም ሰራተኞች ተይዘዋል። እገቷቸው ታጣቂዎች በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውን የደረሰን መረጃም ያመላክታል ሲሉ ምንጩ ለቢቢሲ ተናግሯል። ቢቢሲ አፋን ኦሮሞ ስለተከሰተው እገታና መንግስት ሰራተኞቹን ለማስለቀቅ እየወሰደ ስላለው እርምጃ የወረዳውን አስተዳደር አስተያየት በስልክ ለመጠየቅ ያደረገው ሙከራ አልተሳካም። በተጨማሪም እገታው በተፈጸመበት አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት መሪዎችን ስለ እገታው ለመጠየቅ የተደረገው ጥረት ምላሽ አላገኘም። ታጣቂዎቹ እገታውን የፈጸሙት ኢትዮ ቴሌኮም በአካባቢው ያለውን 5% እስከ 12 የሚደርስ የፎርጂ የቴሌኮም ሽፋን ወደ 82 በመቶ ለማሳደግ እየሰራ ባለበት ሰዓት እንደሆነ ባለስልጣኑ ገልጸዋል። ኢትዮ ቴሌኮም ከቻይናው ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክ ሽፋን ለማስፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነም ይገኛል። የኦሮሞ ነጻነት ሰራዊት ታጣቂዎች በመንግስት ባለስልጣናት በተቋማትና በንብረት ላይ በተለያዩ ጊዜያት ጥቃቶችን ከመፈጸማቸው በተጨማሪ እገታዎችን በመፈጸም ማስለቀቂያ ገንዘብ እንደሚፈጽሙ በተለያዩ ጊዜያት ተዘግቧል። የቡድኑ አመራሮች ግን እገታውን የሚፈጽሙት አባላቱ ሳይሆኑ ሌሎች ታጣቂዎች ናቸው ሲሉም በተደጋጋሚ አስተባብላሉ ተብለዋል። ክቡራንና ክቡራት ለሰዓቱ ያጠናቀርናቸው ዜናዎች እነዚህ ነበሩ። ድጋሜ በሌሎች ጉዳዮች እስከምንገናኝ መልካሙን ሁሉ እየተመኘን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ እንድታበረታቱን ስንል በዚሁ እያሳሰብን እንሰናበታለን። ሰናይ ቆይታ